ብዙ መናገር አያስፈልግም። ከማንዴላ እሳቤዎች የሚገርሙኝ እንደው በኋላ ሲታገል ምናቅ ሲታሰር ምናቅ ፕሬዝዳንት ሲሆን ምናቅ ሰዎች በዚህ እድሜ ጀምሮ ከነጭ ወታደሮች ጋር ፍልሚያ ውስጥ የነበረ ሰው ነው። በኋላ ለኤንሲ ታግሏል። ሮብን አይላንድ ማለት የደቡብ አፍሪካ ታች ያለች ደቡብ አፍሪካ አትላንቲክ እና ኢንዲያን ኦሽን ኬፕ ፖይንት ላይ የሚገናኙባት ቦታ ያለች ደሴት ናት። እዛ 10 ምናምን ዓመት ታስሯል። ሌላ ቦታ ደግሞ እንዲህ ታስሯል። ይህ ሰውዬ በጣም የሚገርመኝና እንደ አርያሰብ የምወስደው በአመራር ብቃቱ በፖለቲካ ምናምኑ ሳይሆን እንዴት ሰው 27 ዓመት ያሰረውን ያሰቃየውን ከህፃንነቱ ጀምሮ ያጎሳቆለውን ሰው እዚህ ቦታ ነው ሮብን አይላንድ ናት እንዴት ይቅርታ ይላል? እስቲ ያስቡት። አበል የከለከላችሁን አለቃ እንዴት ቂም እንደምትይዙበት። ያን ሁሉ በደል በፍቅር መሻር እንዴት ተቻለው? ለጥቁሮች ምን አስገኘ ምን አላስገኘ ፖለቲካል ፓርቱን ተውት፣ ስብዕናውን ብቻ ይቻላል ወይ? ሰው ተበድሎ ይቅር ማለት ባይዘው ይቅርታ ስላችሁ ልክ ተመርጦ ማንዴላ በመጀመሪያው 2 ዓመት ውስጥ የሰራው ፕሮጀክት ራግቢ ቲም ላይ ነው። እውነተኛ ታሪክ ነው። ፊልምም አለ፣ አይታችሁ ሊሆን ይችላል። ያ ፊልም ጥቁርና ነጭ አንድ ቲም ሆኖ መጫወት እንደሚችል ለመጀመሪያ ጊዜ ማንዴላ ዳይሬክት ያሰለጠነበት ቲም ነው እና አሸንፎ የዓለም ዋንጫ ለመጀመሪያ ጊዜ ወስዷል። ያ ቲም ብዙ አይነገርም ታሪኩ፣ ግን እውነተኛ ታሪክ ነው። ጥቁርና ነጭ አንድ ቲም ውስጥ ገብቶ አሸንፎ ዋንጫ ያስገኘ አይነት ፕሮጀክት ነበር። የመጀመሪያውን ዘመን ብዙም አልመራም። ይሄን ቲም ይሰራ ነበር አንድ መሆን እንደሚቻል። ወታደሩ አንድ ነው፣ ፖለቲካው አፓርታይድ እና ኤንሲ አንድ ፓርቲ ነው። ታውቃላችሁ አይደል? አፓርታይድ እና ኤንሲ አንድ ፓርቲ ናቸው። ተቀላቀሉ ከነጻነት በኋላ አላስራችሁ ምናምን ሳይሆን አንድ ነው የሆኑት። ይሄ በጣም ትልቅ ልብ ነው። እንደዚህ አይነት ልበሰፊነት ማግኘት ያስደስታል። ያው ታውቁታላችሁ ታሪኩን። ሀገር መቀየር የሚፈልግ ኃይል ካለ ተራራውን ጫካ ይሆናል፣ ይናዳል፣ ውሃውን ወጥ ይሆናል፣ ድልድይ ይሰራበታል፣ ማስዋብ፣ የቱሪስት መናኸሪያ ማድረግ ይቻላል ማለት ነው። ኢንቨስት ማድረግ ያለብንም ሰው ላይ ነው። ማክበር ያለብንም ሰው ነው። ሰው ደግሞ ራሱን ማወቅ አለበት። ተካከለች ስፔሻሊ ኢትዮጵያ ካራባት ያላለ ነገር ሳይሆን በኋላ እነሱ ሀገር ኢንቨስትመንት እያደረገ ስለሆነ በርካታ ሰዎች በርካታ ባለሀብት ውሃዋን በጣም ብዙ ሁኔታ አላቸው። ከዓመት በፊት የአፍሪካ የሚባለው ሀገር 5 ነው። አሁን 9 ደርሷል። ኢትዮጵያ ትበለጽጋለች፣ ትለወጣለች። የኢትዮጵያ ሬኔሳንስ እውን ይሆናል።